አብ ቢወልድ ቢያጸርጽ እንጂ የማይወለድ የማይጸርጽ መሆኑን አውቀን ወልድም ቢወለድ እንጂ የማይወልድ የማያጸርጽ የማይጸርጽ መሆኑን ተረድተን መንፈስ ቅዱስም ቢጸርጽ እንጂ የማይወልድ የማይወለድ የማያጸርጽ መሆኑን ተረድተን የጌቶች ጌታ የነገሥታት ንጉሥ መላእክት የሚያመሰግኑት ስልጣናት ሁሉ የሚገዙለት የቅዱሳንን አማላጅነት ተቀብሎ የልመናቸውን ዋጋ የሚሰጥ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ሚያዝያ በገባ በ19ኛው ቀን የሚጸለይ የሚነበብ በእግዚአብሔር ፊት የሚቆም የቅዱስ ገብርኤል ድርሳን ይህ ነው። የራማው ልዑል የሊቀ መላእክት የቅዱስ ገብርኤል የረድኤቱ ኃይል ከኛ ከአገልጋዮቹ ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን። ስለ ወገኖቼ ኃጢአት ጀርባዬን ለግርፋት ፊቴን ለጽፋት ሰጠው ተብሎ በነቢዩ ኢሳይያስ እንደተነገረ ጌታችን ኢየሱስ ክርስቶስ እኛን ለማዳን እንደ ሌባ ተይዞ እጁን የዋሊት ወይም የፊጥኝ ታስሮ በተቋጠረ ገመድ ጀርባውን ተገርፎ ፊቱን ተጸፍቶ የመስቀሉን መከራ ከተቀበለ በኋላ ዳግመኛም የእስራኤል መሪ ሙሴ ሕይወታችሁን በእንጨት ላይ ተሰቅላ ታዩታላችሁ ብሎ ለእስራኤል እንደነገራቸው የሾህ አክሊል ተቀዳጅቶ በበትር ራሱን ተቀጥቅጦ እንዲሁም ነቢዩ ዳዊት እጅና እግሬን ቸነከሩኝ፣ በምግቤ ላይ ሐሞት ቀላቀሉበት፣ ለጥሜም መራራ አጠጡኝ ወይም አቀረቡልኝ ብሎ እንደተናገረ እጅ እግሩን ተቸንክሮ ሐሞትን ጠጥቶ የመለሰውንም ጸዋትም መከራ ሁሉ ፈጽሞ በመስቀል ላይ ተሰቅሎ ነፍሱን ለሞት አሳልፎ ሰጠ። ጫፎቹ በአራት ማዕዘን በተያዘ መጋረጃ ላይ ስለ አራዊትን ስሎ እርደ ወብላ ወይም ረድና ብላ ተብሎ የተፈቀደለት ሐዋርያ በሥጋ ሞተ፣ በመለኮት ግን ሕያው ነው ብሎ እንደተናገረ በመለኮቱ ሞት የሌለበት ኃጢአትን በሞቱ ያጠፋት ዘንድ በሥጋ ሞተ። ዳግመኛም የአሕዛብ ብርሃን የሚሆን እስራኤላዊው ሐዋርያ እርሱ የሁሉ ጌታ ሲሆን ልዑል ባሪውን ዝቅ አድርጎ እስከ ሞት ደረሰ ብሎ ተናገረ። ወደ ቀደመ ነገራችን እንመለስና ጌታችንን በምስጢር ወይም በልቦናው ተስፋ የሚያደርግ የአርማትያሱ ዮሴፍ የሚባል ሰው ወደ ጲላጦስ በድፍረት ገብቶ የኢየሱስን ሥጋ ላውርድና ልቅበረው ሲል ጥያቄ አቀረበ። እንዲሁም ቀድሞ ሌሊት ወደ ኢየሱስ እየሄደ ትምህርት የሚቀስም ኒቆዲሞስ የሚባል የአይሁዶች አለቃ መጥቶ ከተቸነከሩ እጆቹና እግሮቹ ትኩስ ደም እየተንጠባጠበ ሁለቱ በመተባበር ከመስቀል ላይ አውርደው በንጹሕ በፍታ ገንዘው በአዲስ መቃብር ቀበሩት። በዚያም 3 መዓልት 3 ሌሊት ቆየ። ከዚህ በኋላ ይህን ቤተ መቅደስ አፍርሱትና በ3 ቀን አድሰዋለሁ ወይም እሰራዋለሁ ሲል ለአይሁድ እንደነገራቸው በመለኮቱ ኃይል በ3ኛው ቀን ተነሳ። መቅደስ የተባለውም ሰውነቱ ነበርና ሳምንቱ መጀመሪያይቱ ቀን እሁድ ማለዳ አምላክን የወለደች ንጽሕት እመቤታችን ቅድስት ድንግል ማርያም የመግደላይቱ ማርያምና ሌሎችም ሴቶች መቃብሩን ሊመለከቱ ወይም ሊጎበኙ ሥጋውንም ሽቶ ሊቀቡ መጡ። ያን ጊዜም ብርሃናዊው ሊቀ መላእክት ቅዱስ ገብርኤል እንደ በረድ ነጭ የሆነ ልብስ ለብሶ በመቃብሩ አፍ ላይ ተቀምጦ ታያቸው። እነርሱም ባዩት ጊዜ እጅግ ፈሩ። የመቃብሩ ጠባቂዎችም በወንጌል እንደተነገረው ከግርማው የተነሳ እንደ በድን ሆኑ። እነሆ በዚያን ጊዜ የእግዚአብሔር መልአክ ከሰማይ ወርዶ ያችን ድንጋይ ገለባብጦ በላይዋ ላይ ተቀምጦ ነበርና ከባድ መናወጥ ሆነ። ሴቶቹን ግን እናንተስ አይዟችሁ፣ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለሁና አላቸው። ቀጥሎም እርሱ ከዚህ የለም፣ ተነስቷል፣ መነሳቱንም ለደቀ መዛሙርቱ ሂዳችሁ ንገሩ ብሎ አዘዛቸው።
ይህንንም ቃል በሰሙ ጊዜ በፍጹም ደስታ በፍጥነት ሄደው ለደቀ መዛሙርቱ ነገሯቸው። ዳግመኛም ጌታችን ከሙታን ተለይቶ ከተነሳ ከ40 ቀን በኋላ ወደ ሰማይ በሚያርግበት ጊዜ ቅዱስ ገብርኤል እናንተ መኳንንቶች በሮቻችሁን ክፈቱ፣ ልዩ ልዩ የሆኑ ደጃፎችም ሁሉ ይከፈቱና የክብር ባለቤት ይግባ በማለት በታላቅ ቃል አሰምቶ ተናገረ። እነርሱም የክብር ንጉሥ ማን ነው ባሉት ጊዜ መልአከ ምስጢር ቅዱስ ገብርኤልም የሰውን ሥጋ በመልበስ የሞትን ሥልጣን ሽሮ በሲኦል ያሉትን ነፍሳት ሁሉ ማርኮ ወደ ቀደመ መኖሪያቸው ወደ ሰማይ የወጣ ኃያል እግዚአብሔር የክብር ንጉሥ እርሱ ነው አላቸው። ይህንንም በሰሙ ጊዜ ደስታቸውን በእልልታና በምስጋና ገለጡ። ነጋሪት እየጎሰሙ እንቢልታ እየነፉ ተቀበሉት። በባህሪው የማይታይ በሥጋ የተገለጸ እርሱን በግልጥ አይተው ከደም ግባቱ የተነሳ አደነቁ። የፊቱንም ብርሃን ለማየት ሲመኙ የኖሩና በመለኮትነቱ እሳት እንዳይቃጠሉ በመብረቅ መጽሔት ፊታቸውን ሲሸፍኑ የነበሩ መላእክት አይተው ጠገቡት። ከመንፈስ ቅዱስ አብራክ የተገኛችሁና ከቅድስት ዮርዳኖስ ማዕፀን የተወለዳችሁ ሥጋውን በመብላት ደሙን በመጠጣት ያደጋችሁ እናንተ የሰማያዊ መንግሥት ልጆች አስተውሉ፣ ተመልከቱ። ይኸውም ተሰጥቶ የማያልቅ የዘላለም መሥዋዕት ነው። ሊቀ ካህናት እንደ መሆኑ ራሱ መሥዋዕት አቅራቢ ሲሆን ይህ ስለ ኃጥአን ቤዛ የተሰዋ ንጹሕ በግ በመለኮቱ ከአባቱና ከመንፈስ ቅዱስ ጋር መሥዋዕት ተቀባይ ነው። ሊቀ መላእክት ቅዱስ ገብርኤል የቸርነቱ ብዛትና የምስጋናው ክብር እጅግ ነው። የጌታን ወደ ምድር የመምጣት ዜና በምድር ለሚኖሩ ሰዎች አስቀድሞ የምስራች እንደነገራቸውና በኋላም የአምላክን ወደ ሰማይ የማረጉን ዜና በሰማይ ለሚኖሩ መላእክት የምስራች የነገራቸው እርሱ ነውና፣ ስለሆነም በእርሱ ስም ለችግረኞች ወንድሞቻችን በመራራት ምጽዋትን እያደረግን በፍጹም ልቦናችን እንውደደው፣ እናክብረው። ድሃውን ጦም አዳሪውን የሚጎበኝ የተመሰገነ ነው፣ እግዚአብሔር ከክፉ ቀን ያድነዋል ሲል ዳዊት እንደተናገረ ባለጸጋም ቢሆን ድሃም ቢሆን ሁሉም በችሎታው መጠን ባደረገው በጎ ሥራ በመጨረሻው የፍርድ ቀን ምሕረት ጠብቀዋለችና ጌታችንም በወንጌል የሚሰጡ የሚራሩ የተመሰገኑ ናቸው ለእነርሱም ይራሩላቸዋልና ሲል ተናግሯል። በግብረ ሐዋርያም ከሚቀበል ይልቅ የሚሰጥ የተመሰገነ ነው ተብሎ ተጽፏል። የምስጢረ ሥጋዌው መልእክተኛ ይሆን ዘንድ እግዚአብሔር የወደደውና የመረጠው በዚህ በመልአክ አለቃ ቅዱስ ገብርኤል ልመና እነዚህን ከላይ የተጠቀሱትን የምስጋና በረከት ለማግኘት ያብቃል። የራማው ልዑል የሊቀ መላእክት የቅዱስ ገብርኤል ጸሎቱ በረከቱ በእኛ በወዳጆቹ በሕዝበ ክርስቲያን ላይ ይሁን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።